የሙሐመድ ግን ሙሐመድ ደግሞ ጭራሽ የክርስቶስ ደምም አልነካውም። የጌታ ደም እንኳን ያልነካው ሰው ነው አይደለ? እንግዲህ እስከምናውቀው ጭራሽ በጌታችን በክርስቶስ ኢየሱስም ያላመነ ሰው ነው ከሆነ ገና የክርስቶስን ደምንም አላገኘም ይህ ሰው። ስለዛ ሙሐመድ ገና የክርስቶስ ደም የሚያስፈልገው እንጂ የእሱ ደም ሌላውን የሚያድን አይደለም። የእሱ ደም ሌላውን የሚያድን ሳይሆን እሱ የክርስቶስን ደም የሚናፍቅ አይነት ሰው ነው እና ግን ያው አንፎርቹኔትሊ እንዳለመታደል ሆኖ የጌታን ደም ሳያገኝ አልፏል እና ሊሆን አይመጣውም ነው። የምራቁን የምናምን የምትሉት አክታውን ምራቁን በመጠጣት የሚደረግ በረካ ምናምን ያ ቪዲዮ ተሰርቷል። እዚህ ጉባኤውን ስለማይመጥን ትችዋለሁ። ግን አንድ መንዙማ ላሰማችሁ። መሐመድ ሰው ብቻ ነው ለምትሉ አንድ መንዙማ ላሰማችሁና ካዶት እንደኛም ሰው ነው አሉት ሲሉ አከለሉት። ለምን እንዴ መውደድ አላወቁም እንዴ መድማቱን ለእኛ ሲል መሰለ ታጠቁን ጥርሱ መሸረፉን መግባቱንም ጉድጓድ ውደዳቸው ሳትለይሳ እንዲሆኑ ነገ ሸፋ አይደለም ቤዳ ለሳቸው ማጎብደድ እንደፈሩት ሰው ብቻ ነው አሉት። ኦኬ አላያችሁም እንዲህ ለእኛ ሲል ጥርሱ መሸረፉን ጉድጓድ መግባቱን ደሞ ማፍሰሱን እንዴት ሰው ብቻ ነው ትልታላችሁ ነው መንዙማው በአጠቃላይ። ነው እንዴ? አይቻማችሁ ይመቻችሁ። ስማ ደም ሳይፈስ ስርየት የለም ይባል የለም? ጥርስ ሳይሸረፍ ስርየት የለም አላለም? ከስራ አንዱ ከስር አንዱ አረረፍ እንደዚህ አትበሉ። ስላሴ አንድ አምላክ ደግሞ መልሶ ሶስት አካል አሬቶ ሳሰበሩ ይሏቸዋል። ኦኬ እሺ፣ እውነቱን ለመናገር ቀላል ነው። እኛም አላለም። የክርስትና ነገሮች ቀላል አይደሉም። የክርስትና ነገር ለአእምሮ ምቹ የሆነ ለአእምሮ ቀላል የሆነ ማለት ለአእምሮ ቀላል የሆነ ነው ብለን አናቅም። ምክንያቱም በሰው የተፈበረከ አይደለም። በሰው የተፈበረከ ነገር ቢሆን ሃይማኖታችን ራሱ የተፈበረከው በሰው ስለሆነ ለሰዎች ቀላል ይሆናል። ምክንያቱም የተመሰረተው በሰው ከሆነ አስቡት፣ የተመሰረተው ራሱ በሰው ከሆነ ልክ እንደኛው ባለ አይነት ሰው ከሆነ ያንን ነገር በቀላሉ ሲንክ ያደርግልሃል። ቀላሉ ኦኬ። ለምሳሌ ፍቅር ሲዝም ተነሳና አንድ አምላክ አለ በቃ ምናምን አንድ አካል ያለው ምናምን ብሎ አስተማረ። አይተዋል ማለት ፍቅር ሲዝም ቢመቸው ቀለል አድርጎ የሆነ አምላክን አስተዋወቀን። አሁን ይህን ለመቀበል ይከብዳል አለ ለራስ ማለት ነው። ይሄ እንደ ሰውኛ የሆነ ዝም ብሎ የተጀመረ ነገር በቀላሉ እንትን ይላል። በጣም የሚያስገርመው ግን ይሄ ስላሴ ወይም የክርስትናውን ነገር ምናምን ነገር ስታየው በቃ አመጣጡ የመጣው ራሱ ከሰው አይደለም፣ ከራሱ ከእግዚአብሔር ነው። እግዚአብሔር ደግሞ ከእኛ በላይ ነው። ስለዛ እኛ በምንረዳው ልክ ለእኛ ይገልጥልናል። ስለዛ በተገለጠልን ልክ እንረዳለን፣ እናውቃለን። የተረዳነውን ያህል እንይዝና ለበለጠ ነገር ደግሞ ወደ እግዚአብሔር እየቀረብን ደግሞ ከፍ ከፍ እያለን እንሄዳለን እና ይሄ ጌታችን ይሄኛው ምንድነው በህብስትና በወይን መልክ ቅዱሱን ስጋውን ክብሩን ደግሞ በመንፈስ ቅዱስ አሰራር ለአማኞቹ የእርሱ ህዝብ ለሆነው ለእኛ ያድለናል፣ እንካፈላለን ነው። የሙሐመድ ግን ያላችሁት ግን አይደለም። ይሄ ጳውሎስም ምናምን እንግዲህ ያስቡት። የጳውሎስ እንኳን የእመቤታችን እንኳን አይሆንም ብያለሁ። የሙሐመድ ግን ሙሐመድ ደግሞ ጭራሽ የክርስቶስ ደምም አልነካውም። የጌታ ደም እንኳን ያልነካው ሰው ነው አይደለ? እንግዲህ እስከምናውቀው ጭራሽ በጌታችን በክርስቶስ ኢየሱስም ያላመነ ሰው ነው ከሆነ ገና የክርስቶስን ደምንም አላገኘም ይህ ሰው። ስለዛ ሙሐመድ ገና የክርስቶስ ደም የሚያስፈልገው እንጂ የእሱ ደም ሌላውን የሚያድን አይደለም። የእሱ ደም ሌላውን የሚያድን ሳይሆን እሱ የክርስቶስን ደም የሚናፍቅ አይነት ሰው ነው እና ግን ያው አንፎርቹኔትሊ እንዳለመታደል ሆኖ የጌታን ደም ሳያገኝ አልፏል እና ሊሆን አይመጣውም ነው። ግን በዛው እችን ላሳይና እኔ ለወርደ ስለሆነ ባይዘዌ ኮሜንት ላይ የምራቁን የምናምን የምትሉት አክታውን ምራቁን በመጠጣት የሚደረግ በረካ ምናምን ያ ቪዲዮ ተሰርቷል። እዚህ ጉባኤውን ስለማይመጥን ትችዋለሁ። ግን አንድ መንዙማ ላሰማችሁ። መሐመድ ሰው ብቻ ነው ለምትሉ አንድ መንዙማ ላሰማችሁና እኔ ልውረድ። ለፈራሁት ካዶት እንደኛም ሰው ነው አሉት ሲሉ አከለሉት። ለምን እንዴ መውደድ
አላወቁም እንዴ መድማቱን ለእኛ ሲል መሰለ ታጠቁን ጥርሱ መሸረፉን አባቱንም ጉድጓድ ውደዳቸው ሳትለይሳ እንዲሆኑ ነገ ሸፋ አይደለም ጌዳ ለሳቸው ማጎብደድ ራሒም አላሁማ ሰሊ አላ ዘይኒ ልውጁድ እንደፈራሁት ሰው ብቻ ነው አሉት። ኦኬ አላያችሁም እንዲህ ለእኛ ሲል ጥርሱ መሸረፉን ጉድጓድ መግባቱን ደሞ ማፍሰሱን እንዴት ሰው ብቻ ነው ትሉታላችሁ? ነው መንዙማው በአጠቃላይ ነው እንዴ? አይቻማችሁ ይመቻችሁ። የትም ሄድ ይሉት ትላለህ። እሺ ቤትሻ አቡ ከስራ አንዳንድ ሰው እኔ ግን ጸጉሩን አይተዋል ፈርዞት ጌታ ለእኛ ሲል ደሙን አፍሶ ክቡር የሆኑ ደሙን አፍሶ ቅዱስ የሆኑ ስጋውን አራራፉ ተደባዳቢ ዱርዬ ነበር እንዴ እንዳይለው። ኧረ እኔ የለሁበትም። ስማ ደም ሳይፈስ ስርየት የለም ይባል የለም? ጥርስ ሳይሸረፍ ስርየት የለም አላለም? ከስራ አንዱ ከስር እኮ ነው አንዱ። ኧረ እረፉ፣ እንደዚህ አትበሉ። ይሄ እንትን ሊል ይችላል። ኦፌንሲቭ ነው አታድርጉ። እንደዚህ አይነት ቃላትን አትጠቀሙ። እረፉ። የእናንተ ቪዲዮ ተከፍቶ እኮ ነው ቤትሻ። ምን ነበረ? እኔ እኮ ሼር ሲያደርጉልኝ ይሄ ይገደል ያለው ቪዲዮ ትላንትና ነው እንዴ ቪዲዮ? እኔ እንጃ አላየሁትም። እኔ አሁን ነው የገባሁት። የትኛው ቪዲዮ ተከፍቶ ነው? ይሄ 54 ዓመት ሽማግሌ 6 ዓመትን ቢያገባ ምን ይደረግ ተብሎ ይገደል። እንደውም መገደል ሲያንሰው ነው ያለው። ትላንትና እኮ ነው ሲሶ አስገባልን ስንልሃን ነበር ትላንትና። እና የትላንትና እኮ ነው። እናንተ ወመኒዎች ደግሞ ጀመራችሁ ደግሞ። ኧረ እየነፈርን ነበር ቅድም እያየ ነው። ብዙ እንትኖች ነበሩ በጣም በነገራችን ላይ እነሱ ብቻ አይደሉም አሉ እነሱ ብቻ አልነበሩም። በእርግጥ ሌላም አለ ቪዲዮ እንደዚህ ናቸው። በጣም በሚገርም ሁኔታ በመጀመሪያ ይቃወሙና ህሊናቸው ምንም ሙስሊም ቢሆኑ እግዚአብሔር የፈጠራቸው ፍጥረቶች ናቸው እና እንደዚህ የሆነ ህሊናቸውን ሊዋሹት አይችሉም እና ህሊናቸው አንዳንድ ይጠቀሙበትና ነገር ግን ሃይማኖቱ ይይዛቸዋል። መጨረሻ ላይ በቃ መገደል አለበት፣ በሳት መቃጠል አለበት፣ በቃ ባገኘው እኔ ራሴ ገለዋለሁ ይሉና መጨረሻ ላይ ደግሞ መሐመድ መሆኑን ስንነግራቸው ደግሞ አላሁ አክበር ያሉት መሐመድ ነው። በቃ ኩምሽሽ የሚሉት ነገር አለና እንትን አድርጉ። ግን በጣም የሆነ እንደዚህ በሚያበሽቅ መልኩ ምናምን ሳይሆን አሁን እንዳደረጋችሁት ቀስ ብላችሁ ምናምን ነገር እያጫወታችሁ ምናምን ነገር እንደዚህ አድርጉ። እውነቱን ለመናገር ማለት የሆነ ይህን ነገር ስታደርጉት ሆን ብላችሁ የሆነ ሰውን እያሰባችሁ እንዲናደዱልን ምናምን ብላችሁ እንዳታደርጉት። እሱን ክርስቶስ ስለማይወዱ እንደምታውቁ ምንም ነገር ስታደርጉ ቆይ ገሪ ለማናደድ ያህል ብላችሁ በተአምር እንዳታደርጉ። ያው እንደዛም እንደማታደርጉ አውቃለሁ። በእርግጥ ግን የሆነ የለም በቃ ሰው ጥሩ ነው። የሆነ አታውቁትም እናንተ የተወሰነ አሁን እንደዚህ አሁን አወራችሁት ልጁ ውስጥ ምን አይነት ዘር አስቀምጣችሁ እንደመጣችሁ አታውቁም። ማለት የሆነ ሰዓት ላይ መንፈስ ቅዱስ የሆነ እናንተ እዛ የልጁ ልብ ውስጥ ቁጭ አድርጋችሁ የመጣችሁትን ሊሰራበት ይችላል። ስለዚህ ከእናንተ የሚጠበቀው ሰዎችን መለወጥ አይደለም። ከእናንተ የሚጠበቀው ማቀበል ነው። ከዛ መለወጥን መንፈስ ቅዱስ ነው የሚሰራው፣ እግዚአብሔር ነው የሚሰራው። ስለዛ ቀስ ብላችሁ ሰውን በማያበሽቅ መልኩ ምናምን እንዲህ እያስገባችሁ ምናምን እያጫወታችሁ ምናምን እንትን በሉ። የምር አውሯችሁ ጥሩ ነው። በርቱ። ከፈቀደ በዛ አይነት መልኩ ነው። እኛም አላማችን ነው። ድሮ የሆነ መበሻሸቅ ምናምን ነበር። አሁን ግን ትርፉ ምንም ጥቅም ስለሌለው ወደ እውነቱን ብንገልጥላቸው የሚል በጣም ነው የምንራራላቸው በእውነቱ ለመናገር። ምክንያቱም መስጊድ ውስጥ የሚነገራቸው ሌላ ነገር፣ ሐዲስና ቁርአናቸው የሚለው ሌላ ነገር እና ብቻ እግዚአብሔር ለሁላችን የሚወርዳ እንዳለበሰባችሁ ቀጥሉ። አሚን አሚን። ጎበዞች። እሺ እንዴ አቤላ ወዬ አኪያችን
ፓፓ ሲሶ ነው እንላለ። አለን። እግዚአብሔር ይመስገን። እንዴት ናችሁ አሜን ወገኖች? አሜን። ለእግዚአብሔር ይመስገነን። እግዚአብሔር ይመስገን። ምን እዚህ እኮ አንዳንድ ርዕስ እያስያዙን፣ ኧረ ትናንት አሪፍ ላይ ነበራችሁ። ሲሳይ ኧረ እኮ ብዙ ጥሩን ርዕስ አንዳንዴ የሚያስይዝ ተነካ አይደል? በቄስ ስብከት አይ ግን ብትጠሩን አሪፍ ነበረ። አሪፍ ነበር ብከታተል። አይ ድንገቴ እኮ ነው፣ ድንገቴ እኮ ነው። የሀና ስራ ነው፣ የሀንቾ ስራ አይ ነው። ባይዘው ምን ተባለ መሰለህ አቤላ፣ አንቺስ አይ ሼር እንደዚህ አድርጋ አይነት ነገር እስኪ እንደውም አቤላ ሆስት ቢያደርግ በጣም አሪፍ ይሆናል እያሉ ነበር ብዙ ሰዎች። ለምንድን ነው እኔ ሆስተስነት እኮ ብዙ አልችልም ከአንተ የበለጠ። ይኸውልህ ምን አለ መሰለህ ዜዶ ገባና አኬ አንድ የስራ አለኝ ጠይቄ ልውጣ ሲለው በቃ ሄድና ስራ ምንድን ዜድ ቲክቶክ ገብቶ ገስት ላይ ማለት ነው ገብቶ አንድ የቸኩላለሁ ስራ አለኝ ጠይቄ ልውጣ ይሏል። አቤላ ማይኩን ከፍቶ በቃ ሄድና ስራ ችግር የለውም ጦ እኔ እኮ የቲክቶኩን እኮ ፖለቲካ ስለማልወደው ነው። ገባ? እነዚህ ልጆች የራሳቸውን ቤተ እምነት ትምህርት ሲያስተምሩ በቃ መጽሐፋቸው ላይ ያለውን መረጃ ይዘው ነው ያሉት እና ገባ? ምንም አዲስ የፈጠሩት ነገር የለም እና አንዳንዱ የራሱን አፍ ታዋቂ ሰባኪ ነው ቄስ እንደምታውቀው በጣም ብዙ መድረኮች የሚያገለግል ትልቅ ሰባኪ ነው በፕሮቴስታንት እና መጥቶ ሲናገር እሱ አፍ ውስጥ የራስህን ሀሳብ ለመክተት መንተፋተት ትንሽ ይከብዳል እና እኔ ዜዶ ይመቸኛል በግሌ ግን መጥቶ የፈጠነበት አፈጣጠን በጣም ነው የደበረኝ። ለዛ ነው ይደብራል ትንሽ አፈጣጠኑ። ገባ? ሪስፔክት ያስፈልጋል። ይህን ደግሞ ከኦርቶዶክሳውያን መማር አለብን። አይመጣውም እንዴ አንተ ሰዎችን እንትን እዚህ ሚዲያ ላይ የሌሉ መምህር ቄስ ምናምን ተብሎ መጥተው የቲክቶክ ፖለቲክስ ውስጥ ማካተትማ አይመጣውም። በጌታ ስም ጭራሽ አይመጣውም። ትንሽ ይከብዳል። ደንግጠው ሁለተኛ ቲክቶክ እንዲህ ነው እንዴ ብሎ እንዳይመለሱ ነው የምታደርጋቸው። አይ ይደብራል። ገባ? እንትኑም ራሱ እኔ በቃ ጋዴን የተመቸኝ በቃ ከሁሉም ሰው ገባ? ጋዲሳን የተመቸኝ ጥያቄ ነበረው ግን ገባ? ሪስፔክት አደረገ። ልክ የራሱን መምህራን እንደሚያከብር ምንም መምህሩ ባይሆንም ቄስ አከበረውና ሌላ ጊዜ እንገናኛለን ብሎ ጥሩ ወዳጅነት አሳይቶ ዘጋ። ነገ ሌላ ምንም አይነት ጥያቄ ቢኖረው ጥሩ አፕሮች አለው ማለት ነው ከሱ ጋር እና የህይወትና የሞት ጉዳይ ያደርጉታል አንዳንዶቹ በቃ እና በጣም ቆንጆ መልስን የመለሰው ሉትራን መሬት ላይም አየር ላይም ያሉት ተመሳሳይ እንደሆኑ የሚያሳብቅ ነገር ተሰርቶ ወረደው። እኔ ተመችቶኛል። እኔ በጣም የሚያስገኝ ፓርት ማለት ነው የመሬቷ ሉትራን እና የቲክቶኳ ሉትራን መባል ተጀመረ። ቲክቶዶስ እንደሚባለው እኮ የሉትራን ደግሞ ምን ነበር የተባለው? ሉቶድ ምን ነበር ሲሉ ነበር እኮ የሉትራን አይመችም። እውነት አይመችም ለመጥራት ታውቃለህ። ቃሉን ይምኩ ክርም አታመጣው ክርም አታመጣው። እስቲ ሀኒቾ አለች የለችም? እንደ ሀኒቾ ፕሮፌሰር አናማ የለችም። መካ ቲክቶክ ሀኒቾማ ብትመጣ በእናትህ አሪፍ ነበር። ነግታችሁኛል አለቃችሁም እያለች ነው። ቱቱ ሊትሮኪስ ምን ሽ ነው? ሉትሮዶክስ ሉትሮዶክስ ይላል። እሱማ ለኦርቶዶክስ ነው ዶክሱ። ለሉትራንም እኮ ስም አውጥተውላችኋል። የሆነ ስም ብሏችኋል። ግን ቆይ ለምንድን ነው? እኔ አሁን ለምሳሌ ሰዎች በኔጌቲቭ ይወስዳሉ። ይህ ዓለም ላይ እኮ በጨዋነቱ እኮ ሉትራንና እኮ ፔንቴኮስታል ዲስከስ ያደርጋሉ እኮ
እንዲ አንተ ያማል እንዲ ኧረ ይሄ እንዴ ትልልቅ የፕሮቴስታንት መምህራን እኮ አልኩ እኔ አሁን ማለት አትሊስት አሁን ሚዲያ ላይ እንኳን የሚታወቁ ማለት ነው እነ ዶክተር ጌቪን ሆርትላንድ እና ዶክተር ጆርዳን ኩፐር አሁን አንዱ ሉትራን ነው፣ ጆርዳን ኩፐር ሉትራን ነው፣ ያኛው ጋቪን ሆርትላንድ ባፕቲስት ነው። አሁን ሁለቱ ክርክር ነበራቸው የሆነ ጊዜ ላይ ባፕቲስት ጥምቀት ለሪጀነሬሽን ነው ወይ ለዳግም ለመወለድ ነው ምናምን በሚለው ባፕቲስቱ ከሉተራኑ ጋር ማለት ነው ዶክተር ጆርዳን ኩፐር ከዶክተር ጋቪን ሆርትላንድ ጋር በቃ ይከራከራሉ። ምን ይላሉ ምናምን በቃ በዛው ይቀጥላሉ ለየራሳቸው ማለት ነው። እና እዚህ እንትን ነው አመጣጡ መሰለኝ ገና ከጅምሩ ይሄ የፕሮቴስታንቲዝሙ እዚህ እኛ ሀገር ላይ አንድነን በሚል በቃ እንደዛ ብቻ የሆነ ፕሮቴስታንት ከተባለ ኦርቶዶክስ ከተባለ ኦርቶዶክስ ይሆንና ከዛ በኋላ ያለው ፕሮቴስታንት ግን በቃ ፕሮቴስታንት ነው በሚለው ገሌ ሳይባል ዝም ብሎ እንደዚሁ ነው ያለው ጭፍልቅ ብሎ ማለት ነው በአንድነት። እና ለዛ አሁን እንትን ሲባል የተወሰነ እንትን አሉ ተደናገጡ። እንዲህ እኮ ነው ሲሾረብ አንድ ላይ ይሆናል፣ ፀጉር ሲፈታ ይለያያል። ምንም እንትን አለ ተሾርቦ ነበር ይፈታል። በቃ ምን በግል ይፈጠራል። አልገባኝም። ምንድን እሱ ለመላጦች አይገባም አይደለም። ግጥሙ ነው ትዝ ያለኝ። ምን እያልክ ነው ወንድማችን? ምን እያልክ ነው ያለው? አይ ግን እስቲ እንግዲህ ይፋታል ብለህ ነው? ይከብዳል። አትሊስት መሬት ላይ ያለው ትንሽ የሚከብድ ይመስለኛል። ቀላል አይደለም። ኦልሬዲ በጣም ተሳስሯል። በተለይ ደግሞ የካሪዝማቲክ እንቅስቃሴው የፔንቴኮስታሊዝሙ ይሄ ኖርማል የካሪዝማቲክ እንቅስቃሴው ኢትዮጵያ ውስጥ ያሉ እያንዳንዱ ፕሮቴስታንት ቸርቾች ውስጥ ስለገባ ውስጥ ብዙዎቹ ጋር አሁን መካነ ኢየሱስ አንድ ሰው መካነ ኢየሱስ ውስጥ እንትን እያለ የካሪዝማቲክ እንትንን ይህን ነገር ይሆን ይቀበላል ምናምን ብዙ ሰዎች እንደዛ ሲባል ሰማሁ። ስለዚ ሁሉም ጋር ከገባ ቢያንስ እሱ ያስተሳሰራል። በቃ አንድነን አይነት እስኪመስል ድረስ ማለት ነው ነገር ያው የካቶሊኩ ራሱን ችሎ የተወሰነ ያዝ የሚያደርግህ ነገር ስላለ እንትን ትላለህ እንጂ በቃ እና ይሄ የካሪዝማቲክ እንቅስቃሴው እሱ እንትን ይልሃል አሉ። አሁን ያ ካሪዝማቲክ ካቶሊክ ሲሆን በልሳን የሚናገር ምናምን ማለት ነው ወይስ? አዎ እንዴ በልሳን ይናገራል፣ እንደ አስፈላጊነቱ ይወድቃል ካልነበረ ማለት ነው። አቤል ወጥቷል። አይ እንደዚህ ነገር ከዛ መልእክት ላከች ምናምን እመቤታችን ተናገረችኝ ሊል ይችላል። ይመቸው። እኔ እኮ በዚህ ኑሮ ውድነት ማትወድቁ ሰዎች ናቸው የሚገርሙኝ። ኧረ እኛ ብዙ አሳልፈናል፣ ብዙ አሳልፈናል። እዛው ነው የኑሮ ውድነቱን የሚጠላቸው የለም። አቤላ ኑሮ ከጣለን ቆይቷል። ኦልሬዲ መውደቅ ምንም አያደርግ። አንድ ልጇን እንደዚህ ጉዳይ ላይ በጣም ጥናት ያደረገ ሰው የሆነ ምን የሚል ጽሁፍ ነበር እንደው በክርስቶስ ስትራይፍ ቱ ታንግ የሚል ጽሁፍ አስታወስኩኝ። ስሙን ቀጥታ በስነስርዓት ፕሮናውን ስላላደርጎ ይችላሉ ስለጠፋብኝ የተወሰነ ግን ስትራይፍ ቱ ታንግ የሚል ጽሁፍ አለው እና በዚህ ጉዳይ ላይ በጣም ጥናት ያደረገ ይህ ልሳን ምናምን እንደዚህ አይነት ጉዳዮች ላይ ብቻ ይሄ የካሪዝማቲክ እንቅስቃሴዎች ላይ ብዙ ጥናት ያደረገ ነው እና በካቶሊኩ ዘንድም ስላለው እየተናገረ ተዚህ ይለኛል። አንድ ቦታ ምን ብሎ ጽፏል? በቃ ይሄ እንግዲህ በፔንቴኮስታሎቹ ዘንድ ምናምን በፕሮቴስታንት ውስጥ ምናምን ያለው እሱ እንዳለ ሆኖ ግን በካቶሊካውያን ዘንድ አንዲት ማለት እንደዚህ ነገር ኦልሬዲ ገብቷል እነሱ ጋር አለ እና አንዲት ሴት አለ ትጸልያለች። ጌታ ሆይ ማለት በቃ ይህንን ልሳን ለእኔ የምሰጠኝ ምናምን ያለች ትጸልያለች። ካቶሊክ ሆና ይማል እና ትጸልያለች። ከዛን ዝም ተባለች ማለት ብጠብቅ የለም። ከዛ በኋላ እንግዲያውስ ለእናትህ እነግራታለሁ አለችውና ከዛ ላ እመቤቴ ብላ አሁን ወደ ቅድስት ድንግል ደግሞ ጸለየች ማለት ነው። እንግዲህ እነሱ እንደሚሉት ስትጸልይ ከየት መጣ ሳይባል ልጅቷ በልሳን መናገር ጀመረች እዛው እና እኔ በጌታ ኢየሱስ አንዳንዴ በጣም እኮ በክርስቶስ በጣም ቻቶ አሁን ምንም ነገር ካልኩኝ አሁን እኔ ከፕሮቴስታንቱም ከካቶሊኩም ጋር ተጣልቼ አልችለውም ትላለህ። ግን አስቸጋሪ በጣም አስቸጋሪ ነው። ጥንቃቄ ይፈልጋል ሁሉም ነገር። ከባድ ነው። ሴና
ሴና ይመቻት። ገስት ላይ ቁጭ ብላ ነብዩ እንትን ትላለች። ምን አይነት ምን እንደዚህ ነው እንዴ እስልምና? አንቺ ኧረ ተይ እባክሽ። ለምንድን ነው ቆይ የመናፍቃን የካፊሮች ገስት ላይ እየተቀመጥሽ እንደዚህ አይነት ስራ የምትሰሪው? ስታስቀጠቅጣት ማለት ነገ እሷን አልምታዘ ቅጥቅጥ ያደርጓታል። አረ ሴና ናፈቀችን፣ የድሮ ሴና ገስት ገብታ እኮ አታወራም እኮ የሚገርም የትን ቤት ላይ አላህ አረጋጋኝ እንዳትለን እንጂ በውስጧ እኮ ምን ጊዜ ነው ስለምናገርኩት እያለች ይሆናል። አሁን ድክም እያለች እኮ እቺ የተመታኝ ሰው ይመቻት። ስንቀልድ ነው። ሴና ዲቮትድ እስላም ናት። ይመቻት። ውሃብያ ነሽ ወይ ልሻል። ሴና በጣም ተመላለሰች ግን እኮ እንደ ከተማ አውቶቡስ አንድ መስመር ደግሞ ወደ ሌላ ቦታ አትሄድም እንጂ እስልምና ከተማ አውቶቡስ ፌርማታው እንጂ አይ ሴና ወይ አታወሪ። ቀጣይ ኦርቶዶክሳውያን ጠብቁኝ። ምንድነው ደግሞ እንትና ቪዲዮ አይተኳል። ዮኒ ማኛ ላይ ዘመድ የተናገረውን በእናትህ ዊኔ እንዴት እንትን ያልኩ ምን አለ አልሰማሁም። እኔ እንትና አቤላ ቪዲዮ ካልሰራብኝ ኦርቶዶክስ ሆናለሁ አላለ። ከዛ ለሱ ሪያክት ሲያደርግ ማለት ነው ዘመዴ እንደው ያ ልጅን ቪዲዮ ሰራልን፣ እግዚአብሔር ይስጠው። እንኳንም ቪዲዮ ሰራልን፣ እዛው ያዙልን። እዛው በጸበላችሁ ጸሎትም ካስፈለገ እናግዘዋለን። እዛው ያዙልን። እግዚአብሔር ይስጠው። ቪዲዮ ሰራለ ባይዘ አቤላ አመስግኖ ካለ ዘመርኩም ባይዘው ወይ ይገባኛል። ሸዋሸዋ እኮ ምን መሰለህ ቪዲዮ ከሰራው ከ3 ሰዓት በኋላ ላይቭ ገብቶ አይቶ ነው እንደዚህ ያለው እና ዝም ብሎ ሸዋሸዋ ሲሰራ ነው ያባ። እኔ ደግሞ አሁን በጣም በልቤ የተነካ ያለሁት በሰሙ ወንድማችን ስብከት ነው። ቅድም ስልምልም እያለ እሱን ደግሞ ተነክቼበታለሁ። ካለ በእናትህ ትንሽ አስወጣሁ። የሆነ ሰው እስቲ ይክፈትልን። አንድ ሰው ሌላ ስልክ ያለው እስቲ ይግባና ጂጂ ለምንድን ነው የምትሆን? እኔ እኮ አስመሳይ ሰው አልወድም እኮ በእውነት። እስቲ አንድ ቁጥር ላኩልኝ፣ እሱን ሰምተን። ከተደበቀ ፍቅር የተገለጠ ዘለፋ ይሻላል ይላል መጽሐፍ ቅዱስ። እኔ የተገለጠ ዘለፋ ነው ያለኝ፣ ከብዙዎቻችሁ ፍቅር ይሻላል የኔ ዘለፋ። የተደበቀ ከጣፊያችሁ ከአንጀታችሁ ጀርባ ወሸቃችሁት እንትን ፍቅራችሁ የኔ የተገለጠ ፍቅር ነው ዘለፋ ነው የሚሻለው። እና ባይብሊካል ነው። የተገለጠ ዘለፋ፣ የተገለጠ ግሳጼ፣ የተገለጠ እውነታ በጣም በስንት ጣዕሙና ያስፈልጋቸዋል። እየነገርኩ ነው። በትክክል ስቴፑን ጠብቆ ያልሄደ ሰው ዲፕሬሽን ያዘኝ ይላል። ወንጌሉን እዛው ዘግዝቀው ቁጭ አድርገውና ደግሞ ልራገጥ ልሳደብ ይላል። ምክንያቱም በትክክል ስቴፑን ጠብቆ አይደለም የሚሄደው። እኔ ልጆች አሉኝና ልጆቼ ስቴፑን ጠብቆ ነው የሄዱት። የእናታቸው ጀርባ ላይ ነበሩ፣ እናታቸው ቅፍ ውስጥ ነበሩ። ምንም ማድረግ አንገት እንኳን ቀና ማድረግ ማይችሉበት ስቴፕ ነበረ። ከዛ በኋላ አንገት ቀና ማድረግ፣ በትራስ ተደግፎ መቆም፣ መቀመጥ፣ ከዛ በኋላ ደግሞ መንቀሳቀስ፣ በደረት መንፏቀቅ፣ ከዛ በዳዴ ማለት፣ ከዛ በኋላ ነው በእግር መሄድ የለመዱት። እና ይህንኑ ተፈጥሯዊ እውነት በመንፈሳዊ
ማንነታችን ውስጥ እግዚአብሔር አስገብቶታል። በቃ ተንኮል የሌለበትን የቃሉን ወተት ተመኙ ይላል መጽሐፍ ቅዱስ። እዚህ እናንተ ገና ወተት እየተጋታችሁ ነው አለ ለቆሮንቶስ ሰዎች ሐዋርያው ቅዱስ ጳውሎስ። ገና ወተት እየተጋታችሁ ነው፣ አጥንት ላይ አልደረሳችሁም፣ ወይም ጠንካራ ነገር እንዳልነግራችሁ ገና ወተት እየተጋታችሁ ነው አለ። ስቴፕ አለው ማለት ነው ክርስትና፣ ከወተት ወደ አጥንት የሚያድግበት ማለት ነው። ሰው በአንድ የተነስቶ ሰባኪ መሆን የለበትም። ለዚህ ነው ሐዋርያው ቅዱስ ጳውሎስ መልሶ ለጢሞቴዎስ ሲመክረው በትዕቢት እንዳይወጠር ኤጲስቆጶስ ስትመርጥ አዲስ ክርስቲያን እንዳይሆን አለ። አዲስ ክርስቲያን ምን ማለት ነው ስትል፣ አዲሱ ክርስቲያን በትዕቢት ይወጠራል፣ ከኃላፊነቱ በላይ ፕራውዱ ይገለዋል ሹመት ሲሰጠው። እና ሁልጊዜ ስቴፑን የጠበቀ አካሄድ እንደ እግዚአብሔር ቃል መከተል አስፈላጊ ነው ብዬ አስባለሁ። አንድ ሰው ከኦርቶዶክስ እምነት ወደ ፕሮቴስታንትነት በጣም በቃ ገብቶኝ የሆነ ነገር በርቶልኝ ወጣው ካለ ቢያንስ የኦርቶዶክስን ቴዎሎጂ አለቅልቆ የሚደፋበት ጊዜ ያስፈልገዋል። የኦርቶዶክስን ቴዎሎጂ፣ የኦርቶዶክስን አንደርስታንድ፣ የኦርቶዶክስን መረዳት አለቅልቅ አውጥተህ ደፍተህ ነው ከዛ በኋላ የምታስገባው ሌላ ቴዎሎጂ እንጂ በአንድ ጊዜ እናቴ በአንድ ጊዜ ደግሞ አለ ከፕሮቴስታንትም ወደ ኦርቶዶክስ ሄዱ ማይካል ያስኩ የሚል እሱ መረጋጋት አለበት ብዬ አስባለሁ። ለዛ ነው አንዳንድ ጉዳዮች ላይ ፍጥነት ሳይ ትንሽ ብናረጋጋው ምለው። እኔ ግን አንድ ፖሊካርፕ ነው የተመኘልኝ። ቪዲዮ ቢከፈት ደስ ይለኛል። እኔ ከዚህ በኋላ እንዴት እንደመሆንም ግራ ገብቶኛል። እንደ ፖሊካርፕ እስቲ አንድ ቁጥር ላኩልኝ። ቪዲዮ ያለ ሰው ላስገባ። ያለው የለም ቪዲዮ ያለው እኔ እኮ አለኝ እኮ አጠገቤ ልጄ ስላለች ነው በቃ አልቻልኩም። ቅድም የተመከርሽው ነው ፓፓ? አይ ይከፈት እያሉ ነው። ቢከፈት ለአንተ የተመከርከውን ምክር ለራስ አትይዝም እንዴ? ምንድነው? ከዛት መተግበር ነው እኮ ምንድነው? ከዚህ በኋላ አክሊል እንደ ፖሊካርፕ በ40 ዓመት የምነገር ችግር አለው ፓፓ? በምን ፖሊካርፕ እኮ ጳጳስ ነበር የነበረው፣ የቤተክርስቲያን ጳጳስ ነበረ። ምን ችግር አለው? ጳጳስ መሆን ነው። አግብቼው ልጅ ያረተው እንዴ? የዳኒ ጥያቄ አይተዋል? ሰሞኑ የሚለጥፋቸው ዳኒ ዶክተር ዳኒ ሰሞኑ የሚለጥፋቸውን ጥያቄ እንጃ ምን አለ? አንተ እኮ ጳጳሱን ታነሳ እንዴ? ጳውሎስ ሐዋርያው ጳውሎስ እኮ አግብቷል፣ ጳጳሳት ለምን አያገቡም ብሎ ፖስቶ ነበር። ሐዋርያው ጳውሎስ ጴጥሮስ ነው። ጴጥሮስ አግብቷል፣ ለምንድን ነው ጳጳሳት ማያገቡት? እንግዲህ እውነት ነው። አክቹዋሊ በጴጥሮስ ማግባቱ ብቻ ሳይሆን ጳጳስ የአንድ ሚስት ባልሆንም የሚልም እኮ አለ። እሱማ በጳውሎስ መልእክት ውስጥ የጴጥሮስ ማግባት ብቻ ጴጥሮስ ወረዲ እንዲህ ያገባ ሰው ነው። ካገባ በኋላ የተጠራ ሰው ስለሆነ ችግር ላይኖሩ ይችላል። ግን መጀመሪያ ላይ እንደዛ ነበረ። በኋላ ላይ ግን ለአገልግሎት ይሄ የቸርች ስርዓት ስለሆነ ቸርች ይህን ነገር ልደነግጥ ትችላለች። የጌታ ቤተክርስቲያን ኦቶሪቲ አላት፣ ስልጣን አላት እንደዚህ ጉዳዮች ላይ እና ጳጳሳት እረኞች ልክ ጳውሎስም እንደሚለው እግዚአብሔር በገዛ ደግሞ የአጃትን ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ስለሚል ለዚህ አሁን ስፔሲፊክ ለሆነ ለዚህ ለእረኝነት ተሹመዋል እና በጣም ትልቅ ስራ ነው እረኝነት። የእግዚአብሔርን ቤተክርስቲያንን እንዲጠብቋት ነው የተሾሙት። ከዛ ለራሳቸው ለመንጋው መጠንቀቅ አለባቸው። ስለዛ ትኩረታቸውን ኖርማል ይሄ ቤታቸው ዞር ብሎ የግል ቤታቸው ላይ ሳይሆን ትኩረታቸውን ማድረግ ያለባቸው ትኩረታቸውን በቃ ሙሽራይቱ ላይ ቤተክርስቲያን ላይ ህዝቡ ላይ ምናምን ነው ማድረግ ያለባቸው እና ጳጳሳት የግል የሆነ ሌላ ቤተሰብ መስርተው የግል አባት ምናምን እንዳይሆኑ ይልቁን ቤተክርስቲያን ውስጥ አባት ሆነው እረኛ ሆነው እንዲያገለግሉ ቤተክርስቲያን አይነት ነገርን ስደነግግ እናያለን። በቃ ቤተክርስቲያን ላይ ብቻ ፎከስ ያድርጉ ብላ ይህንን ትደነግጋለች እና ከዛ አንጻር ነው። እና ለማንኛውም አንተ ፖሊካርፕ አግናጤዎስ ነው አንደኛው ያለው
ምንም ይሄ ኖርማል ነው። ኧረ ክፈትልኝ ከአቤላ አንተ አካበድክ እንጂ ማለት ነው። አግናጢዎስም በብዙ አንበሶች እንደዚሁ ተበልቶ የሞተ አባታችን ነው። በቃ ምንድን ነው በብዙ አናብስት ትበላል፣ ይደብራል። ፖሊካርፕም በእሳት ተቃጥሎ ነው ያለፈው። በጣም ታላላቅ አባቶች ናቸው የተጠሩት እና በቃ እንደዚህ በቁም በእሳት ትቃጠላለህ። በቃ ኖርማል ነው። አይዞ በቃ እንደዋወላለን። በቃ አይዞ ከዚህ በኋላ ጫካ ልግባ። እኔ አንድ የፖሊካርፕ ባይሆን በጣም ደስ የሚለኝ ንግግሩ ማለት ነው። በእሳት ሊያቃጥሉት ማለት ሰማዕትነትን ሊቀበል ቅዱስ ፖሊካርፕ ማለት ዮሐንስ ራእይ ላይ ለሰባቱ አብያተ ክርስቲያናት ሲላክ አንደኛዋ ከሰባቱ ሰሜርኖስ ናት አይደል? ወይም ሴሜርና ሰመርኔስ ነው የሚለው አማርኛ ኤኒዌይስ ወደ ሰመርኔስ አማርኛ ነው አይደል? ሴሜርና ወደ እሱ አባት እንዲህ ብለህ ላክ ተብሎ የተነገረለት እሱ የሴሜርና አባት ማለት ነው። ያን የነበረው እሱ እንደሆነ ይነገራል። እንግዲህ ፖሊካርፕ እና በጣም ታላቅ የክርስቲያን አባት ነው እና በእሳት ተቃጥሎ ነው ማለት በእሳት ነው ያቃጠሉት። ሰማዕትነትን ሲቀበል እንደዛ ነው። በህይወት እያለ አስቡ፣ በህይወት እያለ ስትቃጠል በጣም ከባድ ነው ማለት። አንዳንድ ሰዎች ለምሳሌ ደቡብ አፍሪካ ላይ ምናምን የሆነ ጊዜ ላይ ትዝ ይለኛል በጉም አድርገው ምናምን ነገር ሰዎችን እያቃጠሉ ምናምን ነገር አይተን ነበር። እና ያው እንግዲህ እነዛ በጣም የኋላ ቀር የሆኑ በጣም አደገኛ እንደዚህ በጣም ጨካኝ የሆኑ ሰዎች አሉ፣ እንደዛ የሚያደርጉ ሰዎች አሉ። ግን እነዛ ሰዎች ግን በቃ ተገደው ነው እየተገደሉ ያሉት፣ ፈልገውትም አይደለም ማለት የሆነ ነገር ካላደረጋችሁ ምናምን ተብሎ አይመስለኝም እንጃ። ስቲል ግን በጣም ያሳዝናል የሰው ነፍስ እንደዛ መጥፋቱ። እነ ፖሊካርፕ ግን ጌታን ካዱትና በቃ ከእንደዚህ አይነት አደገኛ ከሆነ አሟሟት ተረፉ የሚል አማራጭ አላቸው። እና ፖሊካርፕ አንድ የተናገረው ነገር ነበረ። በዚህ ሁሉ እድሜዎች ውስጥ ወይም ለዚህ ሁሉ ዘመን ጌታ አንድ ቀን እንኳን አሳዝኖኝ አያውቅም። ታዲያን አሁን እንዴት እሱን አሳዝናለሁ ብሎ ነበር የተናገረው። እና በህይወቱ ሁሉ ያላሳዘኑን ጌታ በቃ አሁንማ እኔ ላሳዝነው እና ጌታ በህይወታችን አንድም ቀን አሳዝኖን አያውቅም። በጣም ነው የሚገርመኝ። እግዚአብሔር አንድም ቀን ለአንዲት እንኳን ሰከንድ እግዚአብሔር እኛን አሳዝኖን አያውቅም ማለት አስከፍቶን አያውቅም። ሁሌ እኛ ነን ካስከፋሩ ነው የምናስከፋው። ኤኒዌይስ ፖሊካርፕ ታላቅ አባት ነው እና እንደ ፖሊካርፕ አንተም አትብዘዝ። ሳይሰሙ እግዚአብሔር አክብረው ጥሩ ምክር ነው የመከረኝ። ቢያንስ እንደ ፖሊካርፕ እንኳን ባይሆን እስቲ የቅርብ አባቶችን ፈልጌ እንደነሱ ለመሆን መጀመሪያ ሞክራለሁ። አይደለም አክሊሻ መጀመሪያ እስቲ የቅርቦችን እስቲ ልፈልግና ጵጵስናውን ተቀበል። ያሟል እንዴ እውነቱን ንገረኝ ካልከኝ እሱ ቪዲዮ ይከፈትና ሰሙ ለእኔ ነው ለአንተ የተናገረው ይከፈት። አክሊል እሱ ቪዲዮ ምንድን ወደ አንተ ሰውዬ አሁንም እኔ ላይ ነው እየሄደብኛል። አይፈታኝም። እንደዛ ነው እሱ ቪዲዮ ያለው ሰው ይግባና እኔ እናንተ እዚህ 900 ምናምን ሰው አለ እንትን እንበል። እሱ ከጸሎቱ ጀምሮ ይከፈት። ከጸሎቱ ጀምሮ ቆይ ልከፍት ነው። በክርስቶስ ሆኜ ዛሬ የምነግርህ ካለህበት ውጣ፣ እግዚአብሔር ይወድሃል። ሞዴሬተር ነው ያስወረደው። ሞዴሬተር አነሳለሁ። ሞዴሬተር እንትን ያለውን ሰውዬ እያዩ ስለሆነ ሞዴሬተር አነሳለሁ። ያነሳዋለሁ፣ አነሳዋለሁ። ስሙን ያሳያል እንዴ ሲያስ ያነሳ ሰው በቃ ሪሙቭ ሲያደርግ ያሳያል። ሰማ ኧረ እንዴ ቆይ ቃል በቃል ቆይ ሊያዛ የጠራህ የታመነ ነው። ዛሬ ላይ አቆመህ የወደደህ ነው። ሊገፋህ አይደለም፣ ብዙ ጊዜ እድል እየሰጠህ ነው። ይሄን እድል ስለ ብዙዎች ጆሮቸውን እንዳይኮረኩር ያን ታላቅ ፍቅር ግለጥላቸው። እየሞተ ያዳነህ ነው። እየቆሰለ ቁስልህን የፈወሰው
እየታመመ ስላንተ ሰላም የጸለየ እየካድነው ወደ ድል ክለታችን የቀየረ ይሄን አምላክ እንድታየው እፈልጋለሁ። አንተ ቤት ስለኔ ብዙ ሰዎች ብዙ ነገር ብለዋል፣ ብዙ አውርተዋል። እኔ እረፍት በሚያሰጠው ጌታ በእረፍቱ ጌታ ፊት ዛሬ ቆሜ ላወራቸው የፈለግኩት በጌታ ባለ ጸጋና ክብር ሰላም ነው። ሲስዬ ጌታ ይወድሃል። ጌታ አብዝቶ ይናፍቃል። እውነቴን ነው የምልህ ዛሬ እንደ ትናንትናዋ ቤተክርስቲያን እንደ ትናንትናዎች አባቶች እግዚአብሔር ያንተን ነፍስ ይፈልጋታል። ቅዱስ ዮሐንስ አፈወርቅን ያህል ህይወት እንድኖር ካልጠራኝ ሁአምአይ እኔ ማነኝ? ምንድን ነኝ? እኔ ፖሊካርፕን ዮሐንስ አፈወርቅ እኮ እዚህ ጋ ያዘ እንዴ እሱን እንደሆነና እንድኖር ነው። ጓደኞችህን ጠይቃቸው በዙሪያ ዛሬ ልንገርህ ጓደኞችን ይሄ ሆነዋል ኖረውታል። ጠይቃቸው ታውቃቸዋለህ። ፈረገ ጀመር እንጂ እኮ ጓደኞችን ያው ቆይ መልሶ አቤላ እንዴ እኔ ካልተሰደብኩ ደስ አይልም እንዴ? ምንድን አስር ይመልሶ ምትለው? እኔ ማነኝ? ምንድን ነኝ? እኔ ፖሊካርፕን ካልሆኑ እኔ ማነኝ? ምንድን ነኝ? አሳንሶ አልፈጠረኝም። እሱን እንደሆነና እንድኖር ነው። ጓደኞችህን ጠይቃቸው የሰበሰብካቸውን በዙሪያ ዛሬ ልንገርህ እውነት ቅዱስ ዮሐንስ አፈወርቅን ሆነዋል ኖረውታል። ጠይቃቸው ታውቃቸዋለህ። እኔ ዛሬ ጠይቃለሁ። ፖሊካርፕን ሆነዋል ጠይቃለሁ ዛሬ እንዲህ እኮ አቤላ ነው አስር እየመለስክ የምታሰማን እንዲህ በቃ ሰማሁት እኮ ካልገባህ ብዬ ነው። አይሰሙ ይመቸው። እኔ ምን ነበር ማን ነው ያለኝ እንትን ኤርሚያስ ጋር ገብቶ እያወራ ጊፍት ሲሰጠው ነበር መሰለኝ እና ኤርሚያስ ጋር ገብቼ ሳወራ ጊፍት ሲሰጠኝ የነበረው አክሊል ነው ብሎ ተናገረ ብሎኝ በጣም ስደክም ነበር። በጌታ እኔ እኮ ሞትክ እኮ ያኔ አንዴ ሰምተዋል እንደዛ ሲል እንዳንተ አዎ እንዲህ አስበዋል። አክሊል ነበር ጊፍት ሲሰጠኝ የነበረው አድክም የሆነ ሰውዬ እንትኑን አቤላ ጨርስልን፣ አንዴ ይጨርስልን። በድምፅ ብቻ ይቀጠላ። አሳንሶ አልፈጠረኝም። እሱን እንደሆነና እንድኖር ነው። ጓደኞችህን ጠይቃቸው የሰበሰብካቸውን በዙሪያ ዛሬ ልንገርህ እውነት ቅዱስ ዮሐንስ አፈወርቅን ሆነዋል ኖረውታል። ጠይቃቸው ታውቃቸዋለህ። አግናጦስን ሆነዋል ጠይቃ እኔ ዛሬ ጠይቃለሁ። ፖሊካርፕን ሆነዋል ኖረዋል እጠይቃለሁ ዛሬ። አትመልስልኝም፣ ያሳፍርሃል። አየህ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝ ሳይሆን በሰው ፊት ከፍ ከፍ የሚያደርገኝን ነው እንድኖር። ለዚህ እድል ነው የተጠራሁት። እውነቱን ልንገርህ ለዚህ እድልና ኃላፊነት ነው የተጠራሁ ወንድሜ። ትናንትና አንተው ክርስትና ትናንትን መኖር ሳይሆን ዛሬን እንደ አዲስ መጀመር ነው። ዛሬን አዲስ ሆኖ መሰራት ነው። ዛሬን አዲስ ሆኖ መኖር ነው። እባክህ እጅ ለእጅ ተያይዘን ወደ ታጨለን ወደ ክርስቶስ መንግስት እንሂድ። ሲሶ በክርስቶስ ሆኜ ዛሬ ምነግርህ ካለህበት ውጣ። እግዚአብሔር